እንደምታዩትኝ ሩትና ሄርሜላ እንግዲህ ዱላ ቀረሽ ምናምን ነው የሚባለው። በጣም ያው እንግዲህ ወንድማችን ከመሀላቸው ባይኖር ጸጉራቸውን መነቃቀል ነው የቀራቸው። ምንም ያለ ጸብ ውስጥ ገብተዋል። ሩትም አልሸንፍም ሄርሜላም ከአብረሽ ውጭ ጋለች ነው እኔ የምለው ማለት ነው። ሀዋይ እንዴ እንደምን አብረሽ መቶ አይመርጥም? አብረሽ መቶ ይምረጥ በቃ። እንዴ ምርጫውን አብረሽ እንስጥ። ሩትን ከፈለገ ፈለገ፣ አይ ካለ ደግሞ እኛ የሩት ፋሚሊዎች አምነን መቀበል። ደግሞ አላችሁ ብዙዎቻችሁ በጣም ከሩት ጎን ከሄርሚ ጎን እየሆናችሁ የምታሽቃብጡ። ቆይ እኛ ከማንኛቸው ነው? ሄርሚም እዚህ ጋር ታሳዝናለች፣ ሩትዬም እዚህ ጋር ታሳዝናለች። ይህን ነገር እኮ መምረጥ ያለበት አብረሽ ነው ሀዋይ፣ እኛ አይደለንም። እኛ ኦዲየንሶች አይደለንም። ተረጋጉ እንጂ እና ስለዚህ ይሄን ድል ሄርሚና ሩትዬ፣ በእርግጥ ሩት ዋጋ ከፍላለች። ለሩት ነው መሆን ያለበት። ግን ደግሞ አንዳንዴ በቃ ካልሆነ አልሆነም ነው። አብርሽ ወደ ጤናው ይመለስና፣ ምክንያቱም አብርሽ ጤነኛ ቢሆን በዚህ ሰዓት ሄርሜላን የእውነት ሄርሜላ ሲሆን እኮ አብርሽ ደስተኛ ነው፣ ሁላችንም እናውቃለን። እና እስኪ እናንተ የእውነት እናውራ ከተባለ ማለት ነው ከዋጋ ነው አብርሽ ደስተኛ የሚሆነው ከሩት ወይስ ከሄርሜላ? ጻፉልኝ፣ አበረታቱኝ፣ ከጎን የሆኑ እና እንደኔ አብርሽ በቅርቡ ወደ ጤናው ተመልሶ አሁን በነገራችሁ ላይ ሊረጋጋ ሰላም እንዲሆን ምናምን ነገራቶችን እንዳስብበት ነው ብቻውን እንደሆነ የተፈለገው። ስለዚህ ሲመጣ እንግዲህ ምርጫውን የምናይና የሚያሳውቀን ነው የሚሆነው። እስከዛ እናንተ አብሽሮ አትጨነቁ። ሁላችሁም እንግዲህ ለሩትም ለሄርሜም ደዋ አድርጎላቸው ምናምን ነገርዬ ምንም አይሆኑ በቃ። አንዴ አብርሽ አንዱን ይምረጥ። ይሄ ሩታንም ካልመረጠ ሌላ ታገባትች። ሩት ጋር የሆኑ ደግሞ በነገራችን ላይ አብርሽ እኮ ልጁን ይወዳል። ከሩት ጋር ነው መሆን የሚፈልገው። እናንተ ዝም ብላችሁ ሄርሜላ ጋር እየወሰዳችሁት ነው እንጂ። እስኪ እናንተ ሀሳባችሁን ገለጹልኝ። በቀጣይ ባሪፍ ነገር እመጣላችኋለሁ። እስከዛ አበረታቱኝ፣ ከጎን ሆኑ። ያው ሩትን የሚመርጥ ነው የሚመስለኝ። ምክንያቱም ያን የመሰለ ወንድ ልጅ የወለደችለት ማናያች ሩት